ምን ላይ ተናገረ ሙሴ? ምሳሌ ነው። አሁን ብሉይ ኪዳን እኛ ምሳሌ ብለን እንወስዳለን። አይ አሁን ብሉይ ኪዳን ላይ መጣህና ብሉይ ኪዳን እኮ የሙሴ መጽሐፍ አይደለም። የሙሴ መጽሐፍ የዳዊት መጽሐፍ አይደለም። ሉቃስ መጽሐፍ ብሉይ ኪዳን ላይ አለ። ይቅርታ እሱ በቃሉ የተናገረ በሉቃስ 24:44 ላይ ምን ይላል? በነቢያት በመዝሙራት ይሄ ሁሉ ይፈጸም ዘንድ ለእናንተ የነገርኩት ይሄ ነው አለ። ስለዚህ መጽሐፍን ሳይሆን ዳንዬ አሁን እንደመሰለ ጥያቄው እየገባህ አይደለም፣ እያወራህ ያለኸው ዝም ብለህ እኔ ያልጠየቅኩህን ጥያቄ ነው። ምን አልከኝ አንተ? ነቢያት ተናግረዋል አልከኝ። እነ አብርሃም እነ ሙሴ እነ ዳዊት ተናግረዋል ብለኸኛል። ጥያቄ ምንድን ነው? መጀመሪያ የዳዊት መጽሐፍ የዳዊት ንግግር የት ነው ያለው? የሙሴ ንግግር የት ነው ያለው? አሳየኝ መጀመሪያ ሙሴ ንግግር። የሙሴ ንግግር ምሳሌ ነው። የት ነው ያለው? የሙሴ ንግግር የሙሴ ንግግር የለማ። የነቢያት ንግግር እናንተ አሁን አንተን የሚጠይቅ አሁን ከቁርአን በፊት ምን መጽሐፍ አለ ነው? ይሄ ነው የሚጠይቅ። እሺ እኔ መልስልሃለሁ፣ ችግር የለውም። ግን መጀመሪያ አንተ ጋር የሙሴ መጽሐፍ አለ አይደለ ዳኒ? እኛ ጋር አለ። አዎ። የት ነው ያለው? አሳየኝ። የሙሴ መጽሐፍ ማለት ታቦት ማለት ነው። ተዋራት ታቦት ማለት እኮ ሳጥን ማለት ነው። ተዋራት አይደለም። ተውራት ማለት ህግ ማለት ነው። ኦሪት ማለት ህግ ማለት ነው። ታቦት ማለት ደግሞ ሳጥን ማለት ነው። እሺ ሳጥን ታቦት ማለት ሳጥን ነው። አይ ችግር የለውም። በቃ ያግዝሃለሁ። አሁን የተውራት እዚህ ጋር የሙሴ መጽሐፍ ነው ታምናለህ? አሁን እጃቸው ያለው ተውራት እጃቸው ላይ ያለው ተውራት የሙሴ መጽሐፍ ነው። አስርቱ ትእዛዛት ትእዛዛትማ አስርቱ ትእዛዛት አላወራሁም። ሙሴ ኦሪት ነው ያልኩህ። ኦሪቱ እኔ አሁን እኮ ስለራሴ የተወሰነ እውቀት ዳንዬ፣ እሺ ወይም ጥያቄውን ላቀልልህና ስንት ኦሪት አለ? ሙስሊም ወገን የሆነውን መልስ መልስልኝ ነው። አሁን ስላልገባኝ ነው የሚጠይቀኝ። ከቁርአን በፊት ስለ ክርስትና ተቀም ማለት ነው አንተ? እኔ በክርስትና ብዙም አይደለም፣ ግን አሁን እኮ በቃ ችግር የለውም። እንደዛ ከሆነ የሚታገር ደግሞ አዳም ልመልስልህ። እሺ እሺ የሚታገር አዳም ላይ አሁን እንደ መሰለህ ወገናችን ዳኒ እናንተ እጅ ላይ የሙሴ መጽሐፍ የለም። አሁን አንተ የሙሴ መጽሐፍ አለ አልከኝ፣ ግን ስጠይቅህ አላቅም አልከኝ። ይገርምሃል፣ የሙሴ መጽሐፍ የለም። አሁን ያለው መጽሐፍ የሙሴ አስመሰሉት እንጂ ጸሐፊ ሙሴ አይደለም። ማስረጃ ያከኝ ዘዳግም ምዕራፍ 30 ተመልከተው። ዘዳግም ምዕራፍ 30 እንደዚህ ይላል፣ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይልሃል። አየህ አይደለ? የሆነ ሰው ምን አለ? ሙሴ ሞተ አለ። አየህ፣ የሙሴ መጽሐፍ ከሆነማ ለምንድን ነው ሙሴ ሞተ ብሎ ሙሴ ራሱ የሚጽፈው? ከዚህ ችግር ልቀጥል፣ ተመልከት። በቤተ ፋጎሮን ፊት ለፊት በሞዓብ ምድር ቀበሩት አለ። የተቀበረ ቦታ ተናገረ። እስከ ዛሬ ድረስ አለ። ያው እስከ ዛሬ ድረስ መቃብሩን አንድ የሚዩት አድርገው እስከ ዛሬ ድረስ መቃብሩን ማንም አላወቀም አለ። ስለዚህ ከሆነ ጊዜ በኋላ የመጣ ሰው ሙሴ እንደዚህ የተናገረ ያለ ንግግር ነው እንጂ ይሄ የሙሴ መጽሐፍ አይደለም። ስለዚህ እናንተ እጅ ላይ የነቢያት መጽሐፍ የለም። አንድ ማስረጃ ልጨምርልህና ከዛ ወደ እስልምና መለሳለሁኝ። እሺ አንድ መጽሐፍ ልጨምርልህ መጀመሪያ። አሁን ይሄን ተመልከት። የሚከፍትልህ የቤተ ክርስቲያን የሁሉም የኦርቶዶክስን የጴንጤዎችን የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ የመጽሐፍ ቅዱስ መዝገበ ቃላት ተመልከተው። እንደዚህ ይላል። የኦሪት ጸሐፊ አለ። የኦሪት ጸሐፊ ከተመልከት። ኦሪት ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃል። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤል በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችን የቀደሙ የባህል ሕጎችን ሰብስበው አቀነባበሯቸው አለ። ከጊዜ በኋላ የመጡ ሰዎች መጽሐፉን አቀነባበሩት አለ እንጂ አሁን ያለው መጽሐፍ ትክክለኛ የሙሴ መጽሐፍ አይደል። የሙሴ መጽሐፍ ተቃጥሎ ጠፍቷል። ይሄ እንደውም የሚናገረው ራሱ መጽሐፍ ቅዱስ ተመልከት። ራሱ መጽሐፍ ቅዱስ ያው መጽሐፍ ቅዱስ መጽሐፈ ዕዝራ ሱቱኤል ምዕራፍ 2 እንደዚህ ይላል። ያው የአባቶቻችን ኦሪት ጠፍታለች። አየህ አይደለ? ስለዚህ የነቢያት መጽሐፍ እጃችሁ ላይ የለም። ዳኒ መጀመሪያ ማወቅ ያለብህ የነቢያት መጽሐፍ ተበርዟል። አሁን ይሄን ከመለስኩልህ በኋላ ምን አልከኝ አንተ? ከቁርአን ውጭ አሳየኝ አልከኝ። ከቁርአን ውጭ ባለፈው ወንድሜ ሁሴ አሳይቷል በደንብ አድርጎ። አንተም ደግሞ አምናሃል። ያው ግን በደንብ አልገባኝ ብለሃል። ውስጥህ ያውቀዋል። ወደ እሱ አልመለስም። ግን አንድ ሀሳብ አነሳልሃለሁ። እሱም መሰለህ እኔ ሙስሊሙ ኢምራን የማምነው እኮ በቁርአን ነው እንጂ በመጽሐፍ ቅዱስ አላምንም። መጽሐፍ ቅዱስ ላይ የሙሴ ቃል የለም። የሙሴ ቃል ቢኖርና ብታመጣልኝ ችግር አሳይህ ነበረ። ግን የነቢያት መጽሐፍ ስለሌለ እኔ ኢምራን የማምነው በቁርአን ብቻ ነው። ቁርአን ነው ትክክለኛው መጽሐፍ። ከቁርአን ውጭ ያሉት መጽሐፎች በሙሉ አሁን ላይ ተበርዘዋል። ኦኬ። ስለዚህ የተበረዘ መጽሐፍ ላይ እውነት ልናገኝ በተአምር አንችልም ነው። ግን ቅሪት አለበት። ቅሪት ስላለበት ከቅሪቱ ከፈለክ ልናሳየህ እንችላለን ነው ሀሳባችን። ስለዚህ እኔ ኢምራን ሙስሊም ስለሆንኩኝ የአምላካችን ንግር ነው የሚቀበለው። አምላካችን ምን አለ ቁርአን ላይ? ወኢዝ ቃለ አላሁ ያ ኢሳ ምን አለ? ወሙበሽረን ቢረሱል የእቲ ሚን ባዕዲ፣ ከኔ በኋላ የሚመጣ ነብይ አበስራችኋለሁኝ አለ። ማን ያለው?
ኢየሱስ አለይሂ ሰላም ምን አለ? አበስራችኋለሁ ከኔ በኋላ ነብይ ይመጣል፣ ኢስሙሁ አሕመድ፣ ስሙ ማን ነው አለ? አሕመድ ነው አለ። ይሄን ንግር ኢየሱስ እንደተናገረው ማን ነገረኝ? አምላኬ ኃያሉ አምላክ የኢየሱስ አምላክ ነገረኝ። ስለዚህ እኔ ኢምራን የአምላኬን ንግር አመንኩኝ ነው። ግን ይሄ ቃል በቃል ተጽፎ አሁን የለም የሚል ለምን? አሁን ያለው መጽሐፍ የኢየሱስ ንግር የተጻፈበት መጽሐፍ የለም። አብዛኛው የተበረዘ መጽሐፍ ነው። እንዳሳየሁም ደግሞ ከሆነ አሁንም ከቤተ ክርስቲያን መጽሐፎች ከገዛ መጽሐፍም እንዳሳየሁ የሙሴ መጽሐፍ የለም። አሁን ያለው ሰዎች ዝም ብለው ከጊዜ በኋላ የጻፉት መጽሐፍ ነው። ስለዚህ መጽሐፉ ስለተበረዘ እንደ ማስረጃ